ናፊባ ክፍል 12 ደራሲ አምባይ ጌታነህ ተራኪ ኢልሃም ፈሪድ አሚን ቲዩብን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ የሐዘኔታው ምንጭና መነሻ ፍቅር መሆኑን ሜላት አላጣችውም። ግን ደግሞ ዳርዳርታውን አልወደደችውም። ሴት ልጅ ሁሌም ሳይነገራት ከሚያፈቅራት ወንድ ይልቅ ምንም ስሜት ሳይኖረው ወይም ትንሽ መውደድ ኖሮት ሁሌ እንደሚያፈቅራት የሚነግራት ወንድ ምርጫዋ ታደርጋለች። ይህ ደግሞ ለአንዳንድ ፈሪ አፍቃሪ መርዶ ይዞ ይመጣል። አጠገቡ ሆና ሁሌ እየወደዳትና እያፈቀራት አንድ ቀን ብቻ ስቋት አስናንቷት የተወሰኑ ቀናቶችን ካሳለፉ በኋላ እንደሚያፈቅራት የሚነግራት ወንድ ጋር በመሆን ለዚህኛው የእግር እሳት ትሆንበታለች። ይህ ስለ ልቦና መፍትሄ ያልተገኘለት የተፈጥሮ ሁኔታ ነው። ሜላትን ፍቅር ውስጥ እንዳለ እያወቀች በግልጽ እንዲነግራት መፈለጓ ትልቁ አንኳር ነገር ይሄ ነው። በእርግጥ ይሄ ባህሪ እኛን አይወክለንም። እኛ የምንፈልገውን እንደምንወድ የሚነግረንን ሳይሆን እንደሚወደን የሚያሳየንን ነው የሚሉ ሴቶችም አሉ። ነገር ግን እንዲህ የሚፈልጉ ሴቶችና እንዲህ የሚገልጹ ወንዶች ብዙ ጊዜ ይተላለፋሉ። ገዝታውሱ ጋር ሲደርሱ ምንም ሳይላት ፍሬን ይዞ ዝም አላት። ሜላት የዝምታው ትርጉም ውራጂ መሆኑ ስለገባት ሳቀለችና አንገቱ ስር ሳም አድርጋ ወረደች። ሻን ጊዜ ንፋስ ሹሹታ አንገቱ ስር የመታው እስኪመስለው ጠንዝሎ ነፋሱ እንዳይወጣበት ያዘው። አንዳች መዓዛ አንገቱ ላይ ቀረ ያህል ተሰማው። እሷም ጋር የሆነ ነገር እንዳለ ተሰማው። በፍጥነት መግባቷን እንኳን በትክክል ሳያረጋግጥ መኪናውን አስነስቶ ወደ ኋላ ተፈተለከ። ይሄ ይበቃል። የንጹሃን ገዳዮች በአስቸኳይ ለፍርድ ይቅረቡ። መንግስት በእነዚህ ንጹሃን ላይ የሚቆምረው ቁማር ላይ በአስቸኳይ ማቆም ይኖርበታል። ነግበኛ ላይ ላለመምጣቱ የኛን ቤት ላለማንኳኳቱ ምንም ማስረጃ የለንም። መንግስት የኛን ግብር እየሰበሰበ በነፃ የሚቀልባቸው ፖሊሶች ኃይል ሊላቸው ይገባል። ከሁሉም አቅጣጫ እንደ ጉንዳን ፈልፍሎ ወደ መስቀል አደባባይ የሚተመው ሰላማዊ ሰልፈኞች መፈክር ነው። ከምንም በላይ የዜጎች ሰላም ወጥቶ መግባት መረጋገጥ አለበት። ፍትህ ገዳያቸው ላልታወቁ ምስኪን ነፍሶች እያሉ ከዳር እስከ ዳር በአስደንጋጭ ሁኔታ ይተሙ ጀመር። በሁሉም ቦታዎች ፖሊሶች በሰልፈኞች ላይ እርምጃ ለመውሰድ የመንግስትን ትዕዛዝ እየተጠባበቁ ነው። ነገር ግን ሰው የፖሊሶቹን ጠመንጃ ሳይፈሩ ደረታቸውን ሰጥተው ሀሳባቸውን ይገልጹ ጀመር። መንግስት በህዝቡ ድንገተኛ ሰልፍ ቢደነግጥም ነገር ግን ተቃዋሚ ፓርቲዎች ሰልፉን ባለመጥራታቸው ትንሽ እንደመረጋጋት አለ። የፖሊስ ኮሚሽን ኮሚሽነር ዶክተር ኃይለፎርም ረጋሳ በብዙ አጀብና ጠባቂ ወደ መስቀል አደባባይ የመነጋገሪያ ስቴጅ ወጥተው ስለ ጉዳዩ ለማምራራት ማይኩን ይዞ ትንፋሹን በማውጣት የህዝቡን ቀልብ ለመሰብሰብ ሞከረ። ህዝቡን በአንድ ላይ በዝምታ ሰፈነ። የተከበራችሁ የከተማችን ነዋሪዎች፣ የዛሬው ሰልፋችሁና ተቃውሟችሁ ትክክልና ፍትህን ለማግኘት በመሆኑ እኛም የምንቀበለው ነው። እንደ እሳተ ገሞራ በንዴት ገንፍሎ የወጣው ህዝብ በፖሊስ ኮሚሽነሩ ንግግር በመርካታቸው አጨበጨቡለት። ሰልፉ የድጋፍ ሰልፍ እስኪመስል ድረስ ዳር ከዳር አጨበጨቡ። ይህን ጉዳይ መላው ፖሊስ አባል አጽንኦት ሰጥቶ ደከመኝ ሰለቸኝ መሻ ነጋ ሳይል በአስቸኳይ ወንጀለኞችን ይዘው ለእናንተ ማሳወቅ ይኖርባቸዋል። ነገር ግን ይህን የሚያደርጉት በእነሱ የሙያ ግዴታና በእናንተ መካከል መልካም ፈቃደኝነት ላይ የተመሰረተ ነው። እናንተም አስፈላጊውን ትብብር በማድረግ ለፖሊስ አጋርነታችሁን ልታሳዩ ይገባል። ነገር ግን ለፖሊስ ብንጠቁም እኛን ሊያሳድዱን ይችላሉ፣ እኛን ሊጎዱን ይችላሉ ብላችሁ ከፈራችሁ ልክ እናንተ እንዳላችሁት ጊዜው ቢሄድም ወደ እናንተ መዞራቸው አይቀሩም። ስለዚህ በየአካባቢያችሁ ያለው ወጣቶች የተለየ ሰው ሲታዩ ሲገጥማችሁ ለፖሊስ በመጠቆም የዜግነት ግዴታችሁ እንድትወጡ በትህትና ጠይቃለሁ። አሁንም ጭብጨባው ተስተጋባ። አንዳንድ ፖሊሶች ጭብጨባው የተቃቅሞ ቢመስላቸውም ነገር ግን ዘግይተውም ቢሆን እውነታው ላይ ደረሱበት። አንድ ወጣት ይሄ ሁሉ ሰው ግን የቀበሌ ካድሬ ነው እንዴ? ዝም ብሎ የሚያጨበጭበው? ምን አይነት ችግር ያለበት ህዝብ ነው ብሎ ራሱን እየነቀነቀ ለጓደኛው ከነገረው በኋላ ከአካባቢው ተሰወሩ። የተለያዩ የመንግስት ባለስልጣናት የተቆጣውን ህብረተሰብ አረጋግተው እሳት ሆኖ የመጣውን ወጣት ውሃ ቸልሰው ያለምንም ችግር ከበተኑ በኋላ ዱላ ቀረሽ ስብሰባ ተካሄደ። ምን እየተካሄደ ነው? እንዴት ይህን ያክል ወንጀል በአጭር ጊዜ ሊበረከት ይችላል?
በማለት የግድያ ወንጀል ምርመራ ዋና ኃላፊ አንባረቀ። ኢንስፔክተር ሸዋንግዛው ስለ አለቃው ማንባረቅ ከቁብ ሳይቆጥረው ሳይደነግጥ ረጋ ብሎ እኛ ፖሊሶች ነን፣ መርማሪዎች፣ ወንጀሎችን የምንዳስሰው የምንመረምረው ባሉን መረጃዎች ነው። ለምሳሌ የሚፈጸሙት ግድያዎች ያለምንም አሻራና መረጃ ነው። አንድም ፍንጭ በማይገኝበት መልኩ ተጠንቅቀው ነው የሚፈጽሙት። ይህ ደግሞ ስራችንን በፈለግንበት ጊዜ አጠናቀን እንዳናቀርብ ማነቆ ሆነብናል። ስለዚህ የሚሻለው ኃይላችንን ማጠናከር፣ በእነዚህ የተራቀቁ ወንጀለኞች ልክ ማሰብና መራቀቅ፣ አካሄዳችንን ማስተካከል ነው እንጂ የሚገባን እርስ በርስ መተቻቸት አይጠበቅብንም አለ። ዋና ኮሚሽነሩ ተገርሞ ከተመለከተው በኋላ ለጊዜውም ቢሆን በኢንስፔክተር ሸዋንግዛው ሐሳብ ተስማምቶ በስሜት የጀመረውን ውይይት በእርጋታ ለመከወን ራሱን ያረጋጋ ጀመር። ይበጃል ይሆናል የተባለውን ሐሳብ በሙሉ በቃለ ጉባኤ እየጻፉ ከተነጋገሩ በኋላ ስብሰባቸውን አጠናቀው ሊወጡ ሲሉ ዋና የፖሊስ ኮሚሽን ኮሚሽነር ኢንስፔክተር ሸዋንግዛው እንዲቀር ጠየቁት። ቅድም የኔን ሐሳብ ለመቃረም ፈልገህ ነው ወይስ ምን አስበህ ነው የሚል ጥያቄ በለሆሳስ አቀረበለት። እኔ ሐሳብህን ለመቃረን ሳይሆን እኔ ባንተ ቦታ ሆኜ ራሴን ተመልክቼ ጥሩ እንዳልሆነ ስለገባኝ ነው። ስለዚህ አንተ ደግሞ እንደዛ ስትሆን ደስ የሚለው ባልደረባ ሊኖር ስለሚችል እኔ እንደዛ ስለ ሁለታችንም የተቃረንን መስሎት ደስ የሚለው ሰው ይኖራል ብዬ ለመገምገም ነው። እንዴት ለምን እንደዛ ፈለክ? የተጠራጠርኩት ነገር አለ። መሀላችን ላይ ባልደረባ ሆኖ ለነሱ የሚሰራ ያለ ሁሉ እየመሰለኝ ነው በማለት የጥርጣሬ ሐረጎቹን አንድ በአንድ አጫወተው። ጥሩ፣ እንደዛ የሚሰማህ ከሆነ የጠረጠርከውን ሰው በርቀት አድርገህ የውሸት ክትትልህን አሳውቀው፣ ከዛ ከስር እየተከተልክ ታጣራዋለህ የሚል ምክረ ሐሳብ አቀረበለት። ሸዋንግዛው አንገቱን እየነቀነቀ ይህ አይሆንም፣ ከዚህ የተሻለ አንድ ሐሳብ አለኝ አለና የተሻለ ነው ያለውን ሐሳብ አቀረበለት። ዋና ኮሚሽኑ በሸዋንግዛው ድንቅ ሐሳብ ተማርኮ እሺ አንተ የተሻለ ነው ያልከውን ሁሉ አድርግ ብሎ የነጻ ፈቃዱን ሰጥቶ ሸኘው። አለቃይ በሚገባ ፈጽመናል። አሁን ሁሉም ፊታቸው ይዞረው ወደ ቤዛዊት ግድያ ነው። እርስ በርስም ሳይጣሉ አይቀሩም። ስለዚህ እቅዳችን ተሳክቷል አለ። አልተሳካም። አሁን ከዚህ በኋላ መፍራት ያለብን የፖሊስን ኃይል ብቻ ሳይሆን የህዝቡንም ኃይል ነው። እኔ በዚህ ፍጥነት ይህ ሁሉ ይሆናል ብዬ አላሰብኩም ነበር። የመልካም አስተዳደር ብሶት ሁሉ ለመወጣት መነሻው የኛን ድርጊት ነው ያደረገው። ስለዚህ እንደ ከዚህ ቀድሞ ፖሊስን ብቻ አይደለም የምንጠነቀቀው፣ ማህበረሰቡንም ነው። ለዛ ነው ከዚህ በኋላ የምንሰራው ስራ እየከበደ ሄዳል እምለው አለች ዞማ ፀጉሯን ወደ ኋላ እየበተነች። እና ምን እናድርግ? አሁን ይሄን ምርመራ ያዙት ፖሊሶች መርማሪዎችን በሚገባ ከጠናን በኋላ እጃቸውን እንጠመዝዘዋለን። አንደኛው ኢንስፔክተር ሸዋንግዛው ነው። እሱም በቅርብ ስለሆነ ላስቸግራችሁ ይችላል። ይሄ ያንተ የኔ የምንለው ስራ አይደለም፣ የሁላችንም ግዴታ ነው አለች። ግን እኮ የዚህ ግድያ ምርመራ በዋነኝነት የያዘው ኢንስፔክተር ሸዋንግዛው ነው። እሱ ደግሞ ልጆቹን በጣም ነው እንዳይምብሌኑ የሚያሳሳላቸው። ስለዚህ ለምን አናገታቸውም አለ አንደኛው። ተረጋጋ፣ እሱ መች ጠፋኝ። ማገት ቀላል ነገር ነው፣ ግን ከዛ በፊት ማስጠንቀቅ ካለብን ልናስጠነቅቀው ይገባል። ከዚህ በፊት ለማገት ሞክረን ነበር። በህይወትና በመስፍን እንዝላልነት ነው የነቃው። ስታነሹ ትዝ አለኝ። ስለነሱ ሰዎች ምን የደረሱበት ነገር አለ? ያ ግትር ኢንስፔክተር እስከ መጨረሻ ድረስ ካልተጓዝኩ ብሎ ሌሎች ማስረጃዎችን ያፈላለገ ይገኛል። መስፍንን ደግሞ የተፈረደበት ይመስለኛል እና እነሱንም ቢሆን መርዳት አይዟችሁ ማለት ይኖርብናል። ካልሆነ እኛ ተይዘንማ እነሱ አይቀሯትም ብለው ያው በቅናት እኛም ላይ ሊጠቁሙ ይችላሉ ብሎ ሊቀጥል ሲል ኮስተር አለችና እንደዚህ አይነት ሐሳብ ሁለተኛ እንዳይኖር፣ ማንም ሰው ቢያዝ ማንም ላይ ጠቁመው፣ በዚህ ተነጋግረን ቃል ተግባብተን የጀመርነው። እንደዛ የሚያደርግ ሰው ምንም አይነት ምህረት አላደርግለትም፣ በሞት እንዲቀጣ ነው የማደርገው አለችና በስጨጨት አለች። ሁላቸውም በፍርሃት ይመለከቷት ጀመር። ሊናገሩት የነበረውን ሐሳብ ታውት። ዝምታና ጸጥታ ለደቂቃዎች ሰፈነ። በሉ አሁን ሌላ ነገር ማውራቱን ማሰቡን ተውትና በየተሰማራችሁበት ሚሽን ተንቀሳቀሱ። ይህ ጉዳይ ከዚህ በኋላ መነሳት የለበትም። ሌላው ደግሞ ስራችሁን እንዲሰሩላችሁ የምትመለምሏቸው ሴቶች በጣም መጠንቀቅ አለባቸው። ቢያንስ ምን አይነት ባህሪና ምን አይነት ስለንቦና እንዳላቸው መረዳት ይኖርባቸዋል። ካልሆነ ራሳችሁን ነው ገደል የምትጨምሩት
የሚል ምክረ ሀሳብ ማስጠንቀቂያ ቀረበችላቸው። በጣቷ የመውጫ በሩን እየጠቆመች እንዲወጡ ምልክት ሰጠቻቸው። አይኖቿን እያስለመለመች የኔ ፍቅር ግን ፈጣሪ አንተን የሰጠኝ ምን አይነት በጎ ነገር ባደርግ ነው አለሲያም ደረቱን በጣቶቿ እየነካካች እኔም እኮ በጣም እድለኛ ነኝ አንቺን የመሰለሽ ሚስት ስለሰጠኝ። ተህሚድ አንገቱን ወደ እሷ ሳብ አድርጎ አንገቷ ስር እየሳማት ስቅቅ አላትና የኔ ፍቅር ለምን ሆን ብለህ ይስስ ጎኔ እንደምትስመው አሁን ንገረኝ አለሲያም አንገቷ ስር ስትሳም የማትሆነው የማትናገረው የምታስበው ሳይቀር ይጠፋታል። ምን ልልሽ እችላለሁ? እኔ ደግሞ አንገትሽን ስስም ነው በጣም ደስ የሚለኛ አላት። እሺ ካልክ ያው አንዴ ራሴን ሰጥቼ የለ ምን ማለት እችላለሁ? በሰው ንብረት መከራከር ነው የሚሆንብኝ አለችና ሳቀች። ተህሚድም ሳቀ። ይህ አገላለጽሽን ወድጄዋለሁ። ጥሩ ቅኔ አስመስጣሪ ሆነሽልኝ የለ እንዴ አለና አቅፎ ጉንጯን ሳማት። የኔ ፍቅር አጎቴ በጣም ስራ በዝቶበታልና ሰሞኑን ልጆቹን ሳይቀር ችላ እያላቸው ነው። ምን ማድረግ እንዳለብኝ አላውቅም። ግራ ቢገባት የተህሚድን አንድ ምክረ ሀሳብ እየፈለገች ያው የሰሞኑን ጉዳይ ደግሞ እጅግ ከባድ ነው። አሁን ደግሞ ህዝቡ ተቆጥቷል። አይተሻል እንዴ መሮትና ተናዶ ግልብጥ ብሎ ወጥቶ ያስተላልፈው መልእክት አላት። አዎ ህዝቡም ለመቃወም የቸኮለ መሰለኝ አለሲያም ተህሚድ ፈገግ አለና በአፄ ኃይለሥላሴ ጊዜ የነበሩ የወሎ ባላባት ታላቅ ሼህ ነበሩ። የነበራቸውን ግዛት ከወቅቱ መኳንንት ያልተናነሰ ርስት ነበረ። የጃንሆይን ስርዓት ገርስሶ መንጌ ስልጣን ከተቆናጠጠ በኋላ እንዳለ ሰፊ መሬት ያላቸው በሙሉ እየተነጠቀ እንደ ሁሉም ሰው 40 እየተለካ ይሰጣቸው ነበርና ወደዚህ ሼህም መጡ። እንግዲህ እኚህ ሼህ የእርሶን መሬት ለመንግስት ተመልሶ እንደማንኛውም ኢትዮጵያዊ 40 ይሰጣቸዋል አላቸው። የወቅቱ ካድሬዎች እኮ ይህን ሁሉ መሬት ወስዳችሁ 40 ልትሰጡን ብለው መልሰው ካድሬዎቻቸውን ጠየቋቸው። አዎ ምን ነው ችግር አለ? ይሄ የአብዮቱ ጉዳይ ነው ሲሉ መለሱ። አረ ችግር የለውም እንደ ሰው እንደሆን እንሆናለን፣ ግን ለኔም 40 ብለው ባለማመን ጠየቋቸው። አዎ እንግዲህ አይከራከሩ፣ ከላይ የመጣ ትዕዛዝ ነው፣ ለደረሶቻችሁ ለእርሱም 40 ይሰጣል ብለዋቸው ይሄዳሉ። እችን ነገር እያመላለሱ አዛን ሊሉ ወደ መስጂዳቸው ደረሳቸውን አስከትለው ይሄዳሉ። የመስጂዱ ዋና ሼህ አስተዳዳሪ ስለነበር ልክ የአዛን ሰዓት ሲደርስ አላሁ አክበር ሲሉ ደረሳቸው ከጎናቸው ሆኖ እነሼህ ብሎ ጠራቸው። ልጄ 40 አልኩ እንዴ ሲላቸው አዎ 40 አሉ እኮ ሲል መለሰ። ምን ላድርግ ሰው መቼም በተነካበት ነው የሚጮኸው ብለው አሉት ይባላል። እና አሁን ይህን ታሪክ የነገርኩሽ ሁሉም ሰው የሚቃወመው የሚዘልፈውም ስለሚነካ ነው። ያልተነካ ሰው ምንም አይልም። ይህ ሁሉ ህዝብ ደግሞ ተነክቷል። ባይነካም ነገ በኔ ሊደርስ ይችላል ብሎ ገና ከእንጭጩ ለመቅጨት አብሮ ነው የሚጮኸው። ስለዚህ ልክ ናቸው። የህግ ስርዓቱ መሻሻል አለበት አለ ተህሚድ። እሱማ እኮ ልክ ነህ ስትል መለሰችና እኔ አሁን ፍራቻዬ አጎቴ በአንድ ነገር ላይ ችክ ካለ ስለማይመለስ አንድ ነገር እንዳያደርጉት ነው ስጋቴ እንጂ ሌላው እንዳመጣጡ ይመለሳል ስትል ስጋቷን ገለጸች። ይህን ነገር እሱ ያስበውን ብሎ ለማሰብ ይቸግረኛል። የሌሎችን ህይወት ሴፍ ለማድረግ በቅድሚያ የራሳችንን ህይወት ሴፍ ስናደርግ መሆኑ መቼም ሳያጣ አይቀርም። ከምንም በላይ ደግሞ የእሱ መኖር ከማንም በላይ እናት አልባ ለሆኑ ህፃናት ልጆቹ አስፈላጊ ነውና ስሜቱ ስለሚለው ብቻ መነዳት የለበትም ብዬ አስባለሁ አለ ተህሚድ። ሲያም ብስጭት ብላ አንተ ሸዋንግዛውን በቃ አላወቅከውም፣ ምንም አይሰማም። ስራዬ ከሁሉም ነገር ይቀድማል። አንድ ጊዜ ቃል ሰጥቻለሁ፣ ቃሌን ደግሞ ተአምር ቢፈጠር ሚስቴ ራሱ በህይወት ብትመለስ አልለውጥም ብሎ ግትር የሚል ሰው ነው። ለዛ ነው እንጂ እንዲህ የምፈራው እንደ ሌሎቹ ፖሊሶች አይነት ባህሪ ቢኖረውማ ጥሩ ነበር እኮ ስትል እኮ እንደሱ አይነት ሞራል የሌላቸው ሰዎች ካሉ እኮ አደጋ ውስጥ ነን ማለት ነው። ይሄ ደግሞ እሱ በሚገባ ካላወቀ አሳልፈው ነው የሚሰጡት። አዎ ይሰጡታል።
እንዲህ ብለህ ደግሞ እንደ ምክር ብታቀርብለት ፖሊስነቱን በፍራቻና በጥርጣሬ ውስጥ ታይቶ ከመስራት አይቆጠብም። ሁሉንም መጋፈጥ ነው ያለበት ነው የሚልህ። ሲበዛ ደረቅ ነው። ብቻ ፈጣሪ ይጠብቀው እንጂ ሌላ ምንም አይባልም። ለማንኛውም ተነስና ቁርስ ነገር እንብላ አላቸው። እንዴ መቼ ሰርተሽ አለ ተህሚድ በአግራሞት እየተመለከታት። ጠዋት ተነሳሁና አንተ ስራ ስትሰራ ደክሞህ ነበርና ምንም አሰማም። ከዛ ሰርተት አድርጌ ከእንደገና ልብሴን ቀይሬ ተኛሁ። እሺ እንነሳ ተባብለው በሌሊት ልብሳቸው ተነስተው ለቁርስ ተዘጋጁ። ሲያም ወደ ኪችን ገብታ ሳህን አቀራረበችና ይዛ ወጣች። ቁርሳቸውን እየተጎራረሱ በልተው ከጨረሱ በኋላ እስኪ ዛሬ ከናላዛር ጋር ስጫወት ለዋል እስኪ የምትል ከሆነ ወይ አንቺ ከሄድሽ በኋላ ልመጣ እችላለሁ። ለማንኛውም አንቺ ቀድመሽኝ ሂጂና እየተጫወሽ ጠብቂ አለ ተህሚድ። ኢንስፔክተር ሸዋንግዛው ከወትሮ በተለየ በሌሊት ተነስቶ ቢሮ ላይ ተገኝቶ የህይወትን የድምፅ ማስረጃ ላይና የመስፍን የድብቅ ቢሮ ማስታወሻዎችን እዛ ላይ ያገኛቸውን ፋይሎች አንድ በአንድ ይመረምር ጀመር። የቤዛዊት ሞት ጋር እንደሚያገናኛቸውና እንደማያገናኛቸው ለማወቅ ጥረት እያደረገ እያለ ጁቬንቱስ የሚለው ጥቅል በተደጋጋሚ እያነሳ ሌላ ተስፋ ያገኝ ይመስል ይመለከተዋል። ነገር ግን ለብዙ ጊዜ እያነሳ በመነጽርም ያለ መነጽርም ቢመለከተው አንድ ነገር ሊያገኝ አልቻለም። አንዳች ፍንጭ ለማግኘት ተነስቶ ከአንድ የስራ ባልደረባው ጋር ወደ ጁቬንቱስ የመዝናኛ ስፍራ ሊያመራ ሲል ስለ ጁቬንቱስ የነገረው ባልደረባው አለቃ አሁን ከምትሄድ ወደ 10 ሰዓት ባጭሩ ከ10 ሰዓት እስከ 11 ሰዓት በኋላ ብትሄድ ጥሩ ነው። ምክንያቱም በዛ ሰዓት ነው ኳስ የሚጫወቱትም ሌሎች መዝናኛዎችም ለመዝናናት ወጣቶች ሆኑ ሌሎች ሰዎች የሚመጡት። አሁን ግን ብትሄድ ምንም ነገር አታገኝም አለው። ሸዋንግዛው ቆም ብሎ የተወሰነ ካሰበ በኋላ ሐሳቡን ተቀብሎ ወደ ቢሮ ተመለሰ። ነገር ግን ተቀምጦ በትክክል ለማሰብ አልቻለም። አይምሮ ላይ በተደጋጋሚ የሚመጣው ይሄ ጁቬንቱስ የተሰኘ ቦታ ነው። ቦታውን እስኪያየው ጓጉቷል። እዛ ደግሞ ምን አይነት መረጃና ፍንጭ እንደሚያገኝ እያሰበ ውጥር አለ። ፖሊስነቱ የድርጊት ብቻ ሳይሆን የምናብ ውጤትም ነው። ሊመጡና ሊፈጠሩ የሚችሉ ነገሮችን ቀድሞ ማሰብ ካልቻለ የወንጀለኞች ሰለባ ይሆናል። ነገር ግን አንዳንድ ፖሊሶች ደግሞ በጣም ተራቀው ሲያስቡ ከተራቀቀ ወንጀለኛ እቅፍ ውስጥ ይገባሉ። በርካታ ወንጀለኞች የፖሊስ አባል የነበሩና የፖሊስን ስነ ልቦናና ባህሪ ጥንቅቅ አድርገው የሚያውቁ ናቸው። ስለዚህ ወንጀለኞችን በስራቸው በጣም ከመራቀቃቸው የተነሳ ድርጊታቸውን እንዳንቀውቅልሽ በብዙ ነገሮች ቆላልፈው ያስቀምጡታል። ሸዋንግዛው መስፍን ቢሮ ላይ ያገኛትን የሆነች ማስታወሻ ሲግመንድ ፍሮይድ የስነ ልቦና ሊቅ በአፍሪካ ልብ ውስጥ ሁሉም ጊዜ የሚወደድ ለዚህም ማሳያ አጼ ቴዎድሮስ ለፍልስፍና መድፍ ያስተኮሱለት ይመስለኛል። ፍቅር የሚያስፈልገው ለንጉሱ የዘመነ መሳፍንት ፊት አውራሪ አንድ ለማድረግ የኳተነውን ምስል ለተቀበለው የአንኮበሩ ጀግና ይሁን። ያንኑ ታሪክ ደገመው። አዳሯን ሙሉ ስታብሰለስል ስታስብ ቆየች። ጠዋት ተነስታ ወደ ቦሌ ሾፒንግ ወጥታ እቃዎችን ገዛዝታ ተመለሰች። ቀጥታ ወደ እነ ኢንስፔክተር ሸዋንግዛው ቤት አመራች። ቤት ስትደርስ ሰራተኛዋ ብቻ ነበር የነበረችው። አላዛርና ብረክታይት ትምህርት ቤት ናቸው። አንዳች ስራዎችን ታግዙኛለሽ እሺ ማሪ አለሽ ሜላት። ሰራተኛዋን በፈገግታ የተመለከተቻት። ምንም ችግር የለውም አግዝሻለሁ አለሽ በቅንነት። ሶፋውና ጠረጴዛውን እንዴት ማስተካከል እንዳለባት አሳይታት እሷ አንዳንድ እቃዎችን ለመግዛት ወደ ውጭ ወጣች። ብዙ እሽግ ንፋፊትና ለሌሎች ነገሮችን በብዛት ገዝታ በፌስታል አሸክማ ገባች። ሰራተኛዋ የሜላትን ሁኔታ እየተመለከተች ምን ልታደርግ ነው? ጋሼ ስለዚህ ነገር የሚያውቁት ነገር ይኖር ወይስ በራሷ ፈቃድ ነው ብላ ኢንስፔክተር ሸዋንግዛው ጋር ደውላ ለመጠየቅ ብትፈልግም ከእንደገና ሰርፕራይዝ ሊሆን ይችላል ብላ በማሰብ ለመደወል ያወጣችውን ስልክ መለስ አስገባች። ሽር ጉድ እያለች ውጭውንም የቤቱን ግቢውንም እያስዋበች እያለ በሩ ተንኳኳ። ከፈተችው። ለዲኮር ያነጋገረቻቸው ልጆች ነበሩ። በድጋሚ እንዴት እንደሚሰሩላት ነግራቸው እሷ ቤት ውስጥ የሚሰራ ስራ ትሰራ ጀምር። ቤቱን ንፋፊት አሰየፉ። ከከለር በከለር ሰቅለው ከጨረሱ በኋላ ተቀጣጣይ በሆነ ዛጎል የተሰራ ሃፒ በርዝዴይ የሚል ፊደል የተቀረጸውን የጣውላ ዲኮር ዳርና ዳር በሚስማር በማያያዝ ሰቀሉት። ግቢው ሌላ መስሏል። ዲኮሩን በፍጥነትና በጥራት ሰርተው ዲም ላይቱን በሚገባ ገጥመው ማብሪያ ማጥፊያ ገጥመውለት ለሜላት ኦረንት ካደረጓት በኋላ ባለሙያዎች መጡ። ሜላትና ሰራተኛዋ ቤቱን ቆንጆ አድርገው አሳምረው ፎቶ ምናምን ሰቅለው ስራቸውን ጨርሰው ሜላት ኬክ ለማምጣት ወደ ሂመን ኬክ ቤት ሄደች።
ያዘዘችውን ኬክ ለማምጣት። ትንሽ ያቆያል አረፍ በይ ብለዋት ተቀምጣ ሀሳብ ውስጥ ገባች። ሜላት በየሄደችበትና ባለፈችበት ቦታ ሁሉ ለተወሰኑ ደቂቃዎች ካልሰራች በሀሳብ ትዋጣለች። ይሄ ደግሞ በቅርብ ያመጣችው ባህሪያ ነው። ሻንግዛውን ካፈቀረች በኋላ ፍስዝ ትልና በሀሳብ ትዋጣለች። እናት ብላ አንዱ አስተናጋጅ ጠራቻት። ሜላት ግን አልሰማቻትም። አጠገቧ ድረስ መታ እስከምትነካት ድረስ ሜላት ከናካቴው እዛ መሆኗን ራሱ ረስተዋለች። ይቅርታ ሀሳብ ውስጥ ሆኜ ስለነበር ነው ብላ በትህትና ልጅቷን ይቅርታ ከጠየቀች በኋላ ተነስታ ደረሰ አለቻት። አዎ ደርሷል፣ መውሰድ ትችያለሽ ብላት ወደ ውጭ ወጣች። ሜላት ኬኩን እንደምትፈልገው ሆኖ መሰራቱን ካረጋገጠች በኋላ በደስታ መስግና ቀሪ ሂሳቧን ከፍላ ወጣች። ክፍል 13 ይቀጥላል።